ሰላም እንደምን አመሻችሁ። ዛሬ የምትጣፍጥ ስቶሪ ይዤላችሁ መጥቻለሁ። እንደተለመደው ይህንንም ትወዱታላችሁ ብዬ አስባለሁ። ረዘም ይላል ቪዲዮ፣ ጊዜ ካላችሁ አዳምጡት። የእናት ፍቅር ዓለምን ይለውጣል። የጀስቲን ቢበር እናት አስደናቂ ታሪክ እነሆኝ። ዛሬ ለተሮብ ግንቦት 19 ቀን 2018 ዓ.ም። ሰላም ጤና ይስጥልኝ ክቡራንና ክቡራት አድማጮቼ። ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ልብን የነካ የእናትነት ጽናት ምን ያህል ተአምር እንደሚሰራ የሚያሳይ አንድ እውነተኛና እጅግ ልብ የሚነካ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ ማለት ወዳለሁ። የእናት ፍቅር በእርግጥም ዓለምን የመለወጥ አቅም አለው። ለዚህ ደግሞ የፓቲ ማሌት የህይወት ታሪክ ለዓለም የህያው ምስክር ነው። ፓቲ ገና በ17 ዓመቷ ወጣትነት እድሜዋ ላይ ሳለች ህይወቷ በሱስ በበደልና ራሷን እስከ ማጥፋት በደረሰ ከፍተኛ የጭንቀት ጨለማ ውስጥ ተውጦ ነበር። በትክክል በዚህ አስቸጋሪ ወቅት ላይ ሳለች ነበር ባልተጠበቀ ሁኔታ ማርገዟን ያወቀችው። ትልቁ ፈተና እዚህ ጋር ነው። በወቅቱ በዙሪያ የነበሩ ሰዎች በሙሉ ያላትን አስከፊ ህይወት፣ ያን የሱስ ጨለማ ህይወት አይተው ጽንሱን አውርጁ በማለት ከፍተኛ ጫናና ተጽዕኖ አሳድሮባት ነበር። ነገር ግን እሷ በውስጧ ይህንን ልጅ በፍጹም ማጥፋት አልችልም፣ አምናጎነቱ አቦርት የሚል ጠንካራ የእናትነት እምነት ነበራት። ከዚያም የወደፊት ህይወቷ ምን ሊሆን እንደሚችል፣ ልጁን በምን አቅም እንደምታሳድግ ባታውቅም የመጣውን መከራና ስቃይ ሁሉንም ተቋቁማ ልጁን ለመውለድ በቁርጠኝነት ተነሳች። ፓቲ ኖዌር በት አፕ በተሰኘው መጽሐፍ ማለት ነው የህይወት ታሪክ መጽሐፏ ላይ እንዲህ ብላ ተናግራለች። ገና በ16 ዓመቷ ከቤት ወጥታ እንግዲህ ለብቻዋ መኖር መጀመሯ ከፍተኛ ድብርትና ለጥቃት አጋልጧት ነበር። ነገር ግን ያረገዘችው ልጅ የህይወቷ ትልቅ የለውጥ ነጥብ ሆነላት። ተርኒንግ ፖይንት ኦፍ ሄር ላይፍ። የልጄን የመጀመሪያ የለቅሶ ድምፅ ስሰማ ልክ እንደ ጣፋጭ ሙዚቃ ነበር፣ ልክ እየዘፈነልኝ እንዳለ አድርጌ ነበር የምሰማው ስትል ያንን ተአምራዊ የለቅሶን ቅጽበት ለመጽሐፍ አታሚ ትነግረዋለች። ለመሆኑ ያኔ እንዲጠፋ ተፈርዶበት አቦርት እንዲደረግ የተጻፈበትና የተፈረደበት የነበረው ያ ህፃን ማን እንደሆነ ያውቃሉ? እሱ ዛሬ በመላው ዓለም በሚሊዮን የሚቆጠር አድናቂዎች ያሉት በሙዚቃው ዓለም ታሪክ የሰራው የደመቀው ታዋቂው የፖፕ ኮከብ ጀስቲን ቢበር ነው። አዎ፣ የአንድ እናት ጽናት እና ፍቅር ዛሬ ለዓለማችን ትልቅ የሙዚቃ ንጉስ አስገኝቷል። የፓቲ ማሌት ታሪክ የሚያሳየን ምንም ያህል ጨለማ ውስጥ ብንሆንም በፍቅር የምናደርገው ውሳኔ የዓለምን ታሪክ የመቀየር አቅም አለው። ውድ አድማጮቻችን፣ የጀስቲን ቢበር እናት የፓቲ ማሌትን አስደናቂ ተጋድሎ ካየን በኋላ ብዙዎቻችሁ ለመሆኑ የልጁ አባት የጀስቲን ቢበር አባት ወይም የፓቲ ባል የት ነበር ብላችሁ መጠየቃችሁ አልቀረም። ዛሬ ለዚህ ጥያቄ ምላሽ የሚሆን አጭርና አስገራሚ መረጃን በዚሁ ጨምሬ ልንገራችሁ። ብዙዎች ፓቲ ማሌት ያንን ሁሉ መከራ ያሳለፈችው ከባሏ ጋር መስሏቸው ሊሆን ይችላል። ነገር ግን እውነታው ፍጹም የተለየ ነው። ፓቲ ማሌት ፍጹም ትዳር አልመሰረተችም። የጀስቲን ቢበር ባዮሎጂካል አባት ጀርሚ ቢበር ነው። ፓቲ እና ጀርሚ ገና በ18 ዓመት ወጣትነታቸው ነበር ጀስቲን እንደ አውሮፓውያን አቆጣጠር በ1994 የወለዱት። ነገር ግን በመካከላቸው በነበረው አለመስማማት ምክንያት ጀስቲን ከተወለደ በጥቂት ወራት ውስጥ ሙሉ በሙሉ ተለያይቷል። ብቸኛዋ እናት እንግዲህ ተጋድሏን ይህንን የጀመረችው። ከዚህ መለያየት በኋላ ጀርሚ አብሯቸው አልኖረም። ፓቲ ልጇን ጀስቲን ያሳደገችው በዝቅተኛ ገቢ የሚተዳደር የመንግስት ቤቶች ውስጥ እየኖረች ነው። የተለያዩ ጥቃቅን ስራዎችን እየሰራችና ፍጹም ብቸኛ እናት ሲንግል ማዘር ሆና ነበር። ምንም እንኳን ጀርሚና ፓቲ ባይጋቡም እና አብረው ባይኖሩም ጀስቲን ቢበር ግን ከእድገቱ ጀምሮ እስከ ዛሬ ዝነኛ እስከሚሆንበት ድረስ ከአባቱ ከጀርሚ ጋር ያለውን ግንኙነት ሳያቋርጥ በጥሩ ሁኔታ አስቀጥሏል። ጀርሚ ቢበር እንግዲህ በኋላ ላይ ትዳር መስርቶ ተጨማሪ ልጆችን አፍርቷል። ከዚህ አባት ጋርና ከልጆቹም ጋር እንግዲህ የቅርብ ፍቅር እንዳለው ጀስቲን ቢበር ይነገርለታል። ይህ ታሪክ እንግዲህ የሚያሳየን ፓቲ ማሌት የገጠማትን ማህበራዊና ኢኮኖሚያዊ ጫና
ብቻ ሳይሆን ብቸኛ እናት ሆና ያሳለፈችውን እጥፍ ድርብ ፈተና ጭምር ነው። ያንን ሁሉ አልፋ ዛሬ ዓለም የሚያደንቀውን እንግዲህ አንድ ኮከብ ማሳደግ ችላለች። በአስራዎቹ የእድሜ ክልል ውስጥ ሆኖ ዓለምን በሙዚቃው ያነቃነቀው በአንድ ጀንበር የቢሊዮኖች ምርጫ የሆነው ጀስቲን ቢበር በስኬት ማማ ላይ ያለ ወደ ታች ጥልቅ የሱስ ጨለማ ውስጥ እንዴት እንደወደቀና ከዚያስ እንዴት እንደተረፈ ይህንን ያውቃሉ። ዛሬ የዚህን ታላቅ ኮከብ ስኬት ውድቀትና አስገራሚ ትንሣኤ አክዬ ነግራቸዋለሁ። የሰማይ ጥግ የደረሰው ስኬትና የሙዚቃው ብቃት ዘ አልቲሜት ሰክሰስ ኦፍ ጀስቲን ቢበር። ጀስቲን ገና በ13 ዓመቱ በዩቲዩብ ከተገኘ በኋላ ህይወቱ ሙሉ በሙሉ አማረለት፣ ተቀየረት። የቤቢ ማዕበል እንደ አውሮፓውያኑ አቆጣጠር በ2010 የወጣው ቤቢ የተሰኘው ዘፈኑ በዓለም ዙሪያ ከፍተኛ መነጋገሪያ በመሆኑ በቢሊዮን የሚቆጠሩ እይታዎችን አፈራለን። የታሪክ ስብራት እንግዲህ ሪከርድ የሰበረበት ማለት ነው። ፐርፎርማንስ ኤንድ ሪከርድ በሙዚቃው ታሪክ ውስጥ በወጣትነቱ 7 አልበሞችን አንደኛ ደረጃ ቢልቦርድ 200 የወጡለት ብቸኛው ድምፃዊ ሆነ። የግራሚ አዋርድስ እንግዲህ በቢሊዮን የሚቆጠር ዶላር የገቢ ምንጭና የዓለማችን ተጽዕኖ ፈጣሪ ኮከብ ለመሆን ጥቂት ዓመታት ብቻ ነው የፈጀበት። አስከፊው እንግዲህ ውድቀትና ወደ ሱስ መግባት ዘ ዳርክ ፋል ኤንድ አዲክሽን ኦፍ ጀስቲን ቢበር። ታዋቂነትና ገንዘብ ገና በልጅነት በአንድ ላይ ሲጎደጎዱለት ጀስቲን ትልቅ የስነ ልቦና ጫና ውስጥ ወደቀ። ይህም እንግዲህ ወደ አስከፊ ውድቀት መርቶታል። የሱስ ማጥ ውስጥ መግባት ገና በ19 ዓመት በከባድ አደንዛዥ እጽ ሊን፣ ካኒባስ እና ፒልስ እና በአልኮል ሱስ ውስጥ ተዘፈቀ። ራሱን መቆጣጠር የማይችልበት ደረጃም ደረሰ። ሕግ መጣስና መታሰር። በ2014 በሚያሽከረክርበት ወቅት ከቁጥጥር ውጪ በሆነ ፍጥነትና በሌሎች የህግ መተላለፎች ሳቢያ በፖሊስ ቁጥጥር ስር ዋለ። የሙዚቃ ስራው እንግዲህ የበለጠ እየተናጋ መጣ። ኮንሰርቶችን ማቋረጥና መተው፣ ከአድናቂዎች ጋር ያልሆነ ግብግብ መፍጠር እና መጣላት፣ የባህሪ ለውጥ ማምጣት፣ በባህሪ መበላሸት ምክንያት እንግዲህ ጀስቲን ቢበር አበቃለት። እንግዲህ እንዲህ ሲሆን አድናቂዎቹ በቃ ጀስቲን ቢበር አበቃለት ብለውት ነበር። ከሱስ ጨለማ እንዴት ወጣ? ዘ ኢንክሬዲብል ሪከቨሪ ኦፍ ጀስቲን ቢበር። ጀስቲን ቢበር ወደ ሞት አፋፍ ያደረሰውን የሱስ ህይወት ጥሎ ለመውጣት ጠንካራ ውሳኔን አስተላለፈ። ለዚህም አንደኛው እንግዲህ ወደ እግዚአብሔርና ወደ ቤተ ክርስቲያን በመጠጋት ከፍተኛ መንፈሳዊ ጥንካሬን አገኘ። ይህ እንግዲህ ህይወቱን ለመቀየር ትልቁ መሰረት ትልቁን ሚና የተጫወተው ይሄ ነው ይባላል። ሌላኛው የባለሙያ እርዳታ ቴራፒ እንደ ሪሃብ፣ ወደ ህክምና ማዕከላት በመግባት በስነ ልቦና ባለሙያዎች የታገዘ የረዥም ጊዜ ህክምና ምክርና የተለያዩ እንትኖችን ሲያገኝ የማገገም አቅም። በ2018 ያገባት ባለቤት ሃይሊ ቢበር እንግዲህ በህይወት አጋጣሚ አስቸጋሪ ወቅት ከጎኑ በመሆን ፍቅርና መረጋጋትን በመስጠት ከሱስ ሙሉ በሙሉ እንዲላቀቅ ትልቅ አስተዋጽኦ አበርክታለታለች። ዛሬ ጀስቲን ቢበር ከሱስ የጸዳ አዲስ የሙዚቃ አልበሞቹን እንግዲህ እንደ ቼንጅስ እና ጀስትስ በመልቀቅ በድጋሚ የዓለምን መድረክ የተቆጣጠረ ጠንካራ ሰው ሆኗል። የሱስ ታሪክ የሚያሳየን ምንም ያህል ብንወድቅም ለመነሳት ከወሰን ሁሌም አዲስ ምዕራፍ መጀመር እንደምንችል፣ ዛሬ መለወጥ ብንፈልግ ዛሬ መለወጥ እንደምንችል ነው። የዜናው ምንጭ ቢልቦርድ፣ ቮይጅ ኢንተርቪው እና ዶክመንተሪ ኦፍ ጀስቲን ቢበር ነው። ይህን መረጃ እንዴት አያችሁት? ከወደዳችሁት ሼር አድርጉ፣ ለብሶ ድረስ አመሰግናለሁ።